የፖሊሲ ጥናት ኢንስቲትዩት በ2011 ዓ.ም ቀድሞ የነበሩ ሁለት ተቋማት ተዋህደው የተመሰረተ ተቋም ነው። ባለፉት 8 ዓመታት ዓለም አቀፍና ሀገራዊ ሁኔታዎችን፣ እድገቶችን በተጨማሪም ተለዋዋጭ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮችን መሰረት በማድረግ ጥናትና ምርምር ያካሂዳል። የፖሊሲ አማራጭና ምክር ሀሳቦችን ለመንግስት ያቀርባል። የመጀመሪያውን የፖሊሲ ቀን አክብሯል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በመድረኩ የፖሊሲ ጥናትን አስፈላጊነትና የተቋማዊ አደረጃጀትን አስፈላጊነት ከተጨባጭ ማሳያዎች በመነሳት ተናግረዋል። ፖሊሲ ቀጣይን መንገድ የሚያመላክት ፋና ነው። እንደ ፖሊሲ ጥናት ኢንስቲትዩት ያሉ ተቋማት የማይተካ ሚና የሚጫወቱትም በዚህ ረገድ ነው። የፖሊሲ አማካሪ ተቋማት በእውቀትና በተግባር መካከል እንደ ድልድይ ያገለግላሉ። የምርምር ውጤቶችን ወደ ፖሊሲ አማራጭነት ይለውጣሉ። መረጃዎችን ከውሳኔ አሰጣጥ ጋር ያሰናስላሉ። ምክትል ጠቅላይ ሚኒስትሩ በንግግራቸው የፖሊሲንና የሀገርን ልማት ትስስር አንስተዋል። እድገት በማስረጃ ላይ የተመሰረተ ምርጫ፣ በራዕይ የሚመራ ውሳኔና የጋራ ጥረት ውጤት ነው። የዛሬው የፖሊሲ ቀን በዓል አስፈላጊ የሆነውም ለዚሁ ነው። ምን አይነት ፖሊሲዎችን እናወጣለን ከሚለው ባለፈ ፖሊሲዎቹን እንዴት እናወጣለን በሚለው ላይ እንድናሰላስል ያደርገናል። የፖሊሲ ቀረጻ ሂደታችን አሳታፊ፣ ግልጽነት ያለውና የሕዝባችንን ፍላጎት መሰረት ያደረገ እንዲሆንም ጠንክረን መስራት እንዳለብን ያስታውሰናል። የፖሊሲ ጥናት ኢንስቲትዩት ለፕላንና ልማት ሚኒስቴር ተጠሪ ከሆኑት ተቋማት መካከል ነው። ዶክተር ፍጹም አሰፋ በመድረኩ ኢትዮጵያ እየተገበረች ያለችው የ10 ዓመታት የሀገር በቀል የኢኮኖሚ ሪፎርም እንዴት ካለ የፖሊሲ ጥናት መነሻ መጀመሩና እየተመራ መሆኑን ተናግረዋል። በሀገር በቀል የኢኮኖሚ ማሻሻያችን ማዕቀፍ ፈታኝ ቢሆኑም አስፈላጊ የሆኑ ማሻሻያ እርምጃዎችን ወስደናል። ለነዚህ ማሻሻያዎች ጠንካራ የፖሊሲ ጥናትና ምርምር በግብዓትነት ጥቅም ላይ ውሏል። ባለንበት ተለዋዋጭ የዓለም ሁኔታ የጥናትና ምርምር ከመቼውም ጊዜ በላይ ያስፈልገናል። ከዚህ አኳያ እንደ ፖሊሲ ጥናት ኢንስቲትዩት ያሉ የምርምር ተቋማት የትኛው የልማት አቅጣጫ ውጤታማ እየሆነ እንደሆነ፣ የትኛው እንዳልተሳካና ምክንያቱ ምን እንደሆነ በማስረጃ የተደገፈ ትንተና ማቅረባቸው አጠናክረው ሊቀጥሉ ይገባል። የፖሊሲ ጥናት ኢንስቲትዩት ቀዳሚ የትኩረት አጀንዳዎች የኢትዮጵያ የልማት ልዩ መሰረቶችን ማዕከል ያደረገ ነው። አገራዊ የልማት ቅድሚያ የሚሰጣቸው ጉዳዮች የሚሸፍኑ በ52 የትኩረት የምርምር መስኮች ላይ እየሰራ ይገኛል። ባለፉት 8 ዓመታት ብቻ ኢንስቲትዩቱ ከ320 በላይ የምርምር ፕሮጀክቶችን በተሳካ ሁኔታ ያጠናቀቀ ሲሆን ከ567 በላይ የሚሆኑ የምርምር ሪፖርቶችን በተለያዩ ቅጾች አሳትሟል። ሚኒስቴር መስሪያ ቤታችን ሀገራዊ እቅዶችን የማዘጋጀትና አፈጻጸማቸውን የመከታተል ኃላፊነት ያለበት ሲሆን ይህንን ስራ በብቃትና በአግባቡ ለመወጣት ደግሞ የፖሊሲ ጥናት ኢንስቲትዩት ዋነኛ የሳይንሳዊ ጥናትና ምርምር ማስረጃ ምንጫችን ነው። አዲስ ሀገራዊ እቅድ ስንቀርጽ በግዙፍ ፕሮጀክቶች አፈጻጸም መገምገም እና በሌሎች መስኮች የኢንስቲትዩቱ ድርሻ አይተኬ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢንስቲትዩቱ በልዩ ትኩረት ሊተገብራቸው ይገባል ያሏቸውን አቅጣጫዎች አመላክተዋል። የፖሊሲ ጥናት ኢንስቲትዩት የሀገራችንን ፖለቲካዊ፣ ኢኮኖሚ ሁኔታ፣ የፖለቲካ ውሳኔ ሂደት እና የፖሊሲ አወጣጥ ሂደትን ማዕከል ያደረገ የምርምርና የጥናት አሰራር ተግባራዊ ማድረግ ይጠበቅበታል። አጥኚዎች የኢትዮጵያን ፍላጎት፣ የኢትዮጵያን ግብ እና የኢትዮጵያን አካሄድ የተረዱ እንዲሆኑ ይጠበቃል። የመደመር መንግስት የልማትና አጠቃላይ ሀገር የመምራት ኃላፊነትና ትግበራ ከሳይንሳዊ መሰረት የሚነሳ መሆኑንም ጠቅሰዋል። የመደመር መንግስት ለሀሳብና ለእሳቤ የተለየ ቦታ እንዳለው ይታወቃል። የፖሊሲ ጥናት ኢንስቲትዩት ሀሳብ ወደ እሳቤ የሚሻገርበት ስፍራ እንዲሆን ነው ፍላጎታችን። ብልጽግና ጉዟችንን በማያቋርጥና ቀጣይነት ባለው የእውቀት ኢኮኖሚ ግንባታ እንዲሁም የጥናትና ምርምር ላይ በጽኑ መሰረት ላይ እንገንባ እላለሁ። አመሰግናለሁ።